አርዕስተ ዜና። በክልሉ የሚገኙ ባህላዊ የኪነ ጥበብ ሀብቶችን ማልማትና ማስተዋወቅ ትኩረት እንደተሰጠው የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ አስታወቀም። ኢትዮጵያ የባህር በር ለማግኘት እያደረገች ያለችው ጥረት በታሪካዊ ዳራና በዓለም አቀፍ ሕጎች መለኪያ ተቀባይነት ያለውና አሳማኝ መሆኑ ተገለጸም። ገበያን በማረጋጋት የኑሮ ውድነቱን ለመቀነስ የሚደረገው ጥረት ተጠናክሮ እንደሚቀጥል የጋሞ ዞን ንግድና ገበያ ልማት ገለጸም። ከውጭ ትራምፕ በዩክሬን ዙሪያ ለመነጋገር ከፑቲን ጋር ዳግም እንደሚገናኙ ተናገሩ። የሚሉት የሰዓት አበይት ጉዳዮች ናቸው። ሰሮ አሻም ኢትዮጵያ። ሰላም ጤና ይስጥልን። የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳቸው አበይት ጉዳዮች ነው ተጀምሯል። በዜና ወጃችን የስፖርትና የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረሱ ከእናንተ ጋር ቆይታ የማደርገው ዮሐንስ ባይሳ ነኝ። ቀዳሚ ወዳደረግነው ጉዳይ ይሻገራለሁ። በክልሉ የሚገኙ ባህላዊ የኪነ ጥበብ ሀብቶችን ማልማትና ማስተዋወቅ ትኩረት እንደተሰጠው የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ገለጸ። የኢትዮጵያ ብሔራዊ ቲያትር በደቡብ ኢትዮጵያ ክልል ከሚገኙ ብሔረሰቦች ለተውጣጡ የኪነ ጥበብ ባለሙያዎች የተሰጥኦ ውድድር አካሂደዋል። ለሽመልስ ፀሐይ ዘገባ ደግሰው በቀለ። የኢትዮጵያ ብሔራዊ ቲያትር በደቡብ ኢትዮጵያ ክልል ከሚገኙ ብሔረሰቦች ለተወጣጡ የኪነ ጥበብ ባለሙያዎች ብሔራዊ ቲያትር ለብሔራዊ ጥበብ መዳረሻ በሚል መሪ ቃል የተሰጠው ውድድር አካሂዷል። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ታሪኩ ኦቻ ቦክቱ እንዳሉት ቢሮው በክልሉ የሚገኙ ባህላዊ የኪነ ጥበብ ሀብቶችን ማልማትና ማስተዋወቅ ላይ ትኩረት አድርጎ እየሰራ ነው ብለዋል። ኪነ ጥበብ ቋንቋዋ፣ ሌዛዋ፣ አንድ ቤቷ ተሰሚነት አለው እና ኪነ ጥበብ አንድን ባህል ወደ ሌላው የማሸጋገር መልካም ነገርን የማስተዋወቅ መጥፎ ነገርን በዛ ልክ የማስተላለፍ አቅም አለው። ስለዚህ ኪነ ጥበብ ባለሙያዎች በዓለም መድረክ ኢትዮጵያን ከፍ አድርገው እንዲያስተዋውቁ፣ ክልላችንን እንዲያስተዋውቁ ብሎም አካባቢያችንን በደንብ አድርገው እንዲያስተዋውቁ የኪነ ጥበብ ባለሙያዎች ላይ የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ከሌሎች አጋር ባህልና ስፖርት ሚኒስቴር ጋር እንደዚሁም የኢትዮጵያ ብሔራዊ ቲያትር ጋር ከሌሎች አጋር አካላት ጋር በተሰጠን ስልጣን መሰረት የማስተዋወቁን የማልማት የማጥናትና ትውልድን የማብቃቱን ስራ እየሰራ ይገኛል። የኢትዮጵያ ብሔራዊ ቲያትር ባዘጋጀው የውድድር መድረክ በክልሉ የሚገኙ 32 ብሔረሰቦች የተወጣጡ ተሳታፊዎች በውዝዋዜ ድምፅና ትወና ዘርፍ መሳተፋቸውን ጠቁመዋል። ብሔራዊ ቲያትር ብቁ ወጣቶችን ለማፍራት የሰጠው እድል ለዘርፉ እድገት ሚና የላቀ መሆኑን አመላክተዋል። ወጣቶች የተሰጣቸውን እድል በአግባቡ እንዲጠቀሙ አቶ ታሪኩ አስገንዝበዋል። በኪነ ጥበብ ውስጥ ስነ ቃል አለ፣ ስነ ጥበብ አለ፣ ቃላዊ ስነ ግጥሞች አሉ፣ ቃላዊ ወይም ዜማ በውዝዋዜ በድምፅ የምናስተላልፋቸው መልእክቶች ይኖራሉ። ከዛም ባለፈ ውዝዋዜ አለ፣ ትወና አለ። ምን ተውናቸው የዚህ የገሃዱን ዓለም ምስጢር አውጥተን ሰዎች የምናሳያቸው ሰዎች ውስጣቸው ስሜታቸው ተነክቶ ፍቅር እንዲያስይዟቸው ቀልባቸው ስበው ያንን ተፈጥሮን እንዲጎበኙ እንዲያዩ የሚያደርጋቸው የትወና የስነ ጥበብ የድርሰት የግጥም ስራዎች አሉ። የነኝን ተግባራትን ደግሞ የሚያከናውኑ ባለተሰጥዮ ልዩ ባለተሰጥዮ ወጣቶችን የማግኘት ስራ እየሰራን ነው ያለ ነው። አያይዞም የጋሞ ዱቡሻ የወላይታ ጊፋታና የደራሼ ፊላ ጨዋታን በዓለም አቀፍ የቅርስነት ለማስመዝገብ ቢሮ እየሰራ መሆኑን አቶ ታሪኩ አስረድተዋል። ቱባ ባህሉ ላይ እጅግ በጣም በትኩረት ጥናትና ምርምር ስራዎች የተሰሩ ነው የሚገኙት ከቅርብ ጊዜ ወዲህ። አሁን በተለይ እኛ በዚህ ዓመት የጀመርነው የደራሼ ፊላ የጋርዱላ ዞን ደራሼ ፊላ እጅግ በጣም ልዩ የሆነ የትንፋሽ ሙዚቃ ነው። እንደውም ጥናቶች እንደሚያሳዩ በምስራቅ አፍሪካ ብቸኛው ባህላዊ ሙዚቃ ሊሆን ይችላል የሚል የጥናት ግኝቶች የወጡ ነው። እኛም በፍጥነት ይህን ጥናት አጥንተን ለማህበረሰቡ የዩንታውን ተቀብለን ከማህበረሰቡ ይሁንታውን ተቀብለን ይመዘገብልን ምዝገባው ዓለምን
ኢትዮጵያን ይጠቅማል ብሎ የሚታመን ሆኖ እስከተገኘ ድረስ ለጥናት ለምርምር ለባህል ለሳይንስ የሚጠቅም ስራ በመሆኑ ፒላ ላይ በትኩረት አሁን እየሰራን ነው የምንገኘው። ከዛም አልፎ ተርፎ ባህላዊ ክብረ በዓላትም ላይ እየሰራን ነው። የወላይታ ጊፋታ እንደውም የሰላም አባቶች ተምሳሌት የሆነው የጋሞ ድቡሻን ጨምሮ በደንብ በትኩረት የተሰራ ነው። የወላይታ ጊፋታ ኦሬዲ መጠናቀቁ ደረጃ ላይ ነው። እውቅና መሰጠት ብቻ ይቀራል። ለጋሞ ድቡሻም እጅግ በጣም የተሻለ ደረጃ ላይ ነው የሚገኘው። የኢትዮጵያ ብሔራዊ ቲያትር ዋና ዳይሬክተር አቶ ባርክ ታደሰ የደቡብ ኢትዮጵያ ክልል በርካታ ቱባ ሴቶች ባለቤት መሆኑን አስረድተዋል። ቲያትር ቤቱ ለመጀመሪያ ጊዜ ወደ ክልሎች በመውረድ የኪነ ጥበብ ባለሙያዎች ምልመላ እያካሄደ መሆኑን ጠቁመዋል። ከውድድሩ የሚመለመሉ ባለተሰጥኦዎች ቲያትር ቤቱን የመቀላቀል እድል እንዳላቸው አስረድተዋል። የኢትዮጵያ ብሔራዊ ቲያትር ለብሔራዊ ጥበብ መዳረሻ በሚል መሪ ቃል በጥናት የተረጋገጠ ብሔራዊ ቲያትር የሁሉም ኢትዮጵያን ቤት እንዲሆን ሁሉም የሚሰበሰብበት ባህሉን የሚገልጽበት እሴቱን የሚገልጽበት በሙዚቃ በውዝዋዜ በትወናና በሌሎች የኪነ ጥበብ ዘርፎች የሚገናኙበት የሚተሳሰሩበት የሚወዳጁበት ዓለም ላይ ኢትዮጵያን ከፍ የሚያደርጉበት መድረክ ይሆን ዘንድ የጥበብ ቤተ መንግስት ብለን እንጠራለን። እኛ ከዚህም ተመርጣችሁ እዛ የምትሄዱት የ2 ወር ስልጠና እንሰጣችኋለን። አስደናቂ ሰዎች በሚገኙበት ታዋቂ አርቲስቶች፣ ባለሙያዎች፣ በዘርፉ አንቱታን ያተረፉ ሰዎች ያሰለጥኗችኋል። ብሔራዊ ቲያትር ውስጥ ማለት ነው እና እዛ እኛ የምናዘጋጀው ስፍራ ላይ ከሰለጠናችሁ በኋላ ሪኮግኒሽን እንሰጣለን፣ እውቅና እንሰጣለን። በቀጣይ በኪነ ጥበብ ዘርፍ በክልሉ የሚገኙ ሴቶችን ለማጎልበት እንሰራለን ብለዋል። በኢትዮጵያ ብሔራዊ ቲያትር የጥበባት ምዘናና ስልጠና ዋና አስተባባሪ አቶ ካሌብ ዋለልኝ ቲያትር ቤቱ ኢትዮጵያን በዓለም መድረክ ለማጉላት እየሰራ መሆኑን ገልጸዋል። ለዚህም ይረዳው ዘንድ ሀገራዊ ፕሮጀክት በመቅረጽ የኪነ ጥበብ ባለሙያዎችን ከሁሉም ክልሎች እየመለመለ መሆኑን ገልጸዋል። የውድድር መድረኩ ተሰጧቸውን እንዲያጎለብቱ እድል የፈጠረ መሆኑን ተሳታፊዎቹ አመላክተዋል። በጣም ደስ ብሎኛል። ትልቅ እድል ነው ማለት ስመኘው የነበረ እድል ነው። ከእንግዲህ ደግሞ በሚችለው ሁሉ በዚህ አጋጣሚ ተጠቅሜ የሀገርን ባህል እሴት ተደብቆ ያለውን ጭምር በተሻለ አውጥቼ ማሳይበት ትልቅ አማራጭ ስለሆነ ይህን እድል መጠቀም እፈልጋለሁ። በጣም እጅግ ደስ ብሎኛል። ብሔራዊ ቲያትር ከላይ ወርዶ እዚህ ድረስ መጥቶ እኛን ሊፈትኖን ለዚህ ቁም ነገር ሲያበቃኝ በጣም ነው ደስታ የተሰማኝ። መቼም የምመኘው ነገር ነው። ብዙ ጊዜ እንደዚህ አይነት እድል አገኝ ይሁን ያ ብሔረሰብን አስተዋውቅ ይሁን የሚል ተስፋ ነበረኝ። ምናልባት ዛሬ ተሳክቶልኝ ያው ለ2 ወር ስልጠና እድሉን አግኝቼ አልፌያለሁ። በጣም ደስተኛ ሆኜ ነው ያለሁት። በጣም ያልታዩ ያልተበረዙ ባህሎች እኛ ጋር አሉ። በተለይ ደቡብ ኢትዮጵያ ብዙ ያልተበረዙ ያልተነኩ መውጣት ያለባቸው ያልወጡ ባህሎች ባለቤት ነች እና እንደኛ አካባቢ እንደ ጋርዱላ ዞን 4 ነባር ብሔር ብሔረሰቦች አሉ። እነሱም ደራሼ፣ ኩሱሜ፣ ሞሲዬ፣ ማሾሌ የሚባሉ ብሔረሰቦች አሉ። የየራሳቸው የሆነ ቋንቋና ባህል፣ የጎሳ ስርዓት፣ የአበላል የተለያየ ባህላዊ የየራሳቸው የግላቸው የሆነ አለ። ስለዚህ እኛም ይሄኛውን እድል አግኝቼ ነው ለምሳሌ በግሌ ይሄን እድል አግኝቼ የደራሼ ማህበረሰብ ሙዚቃ ምን ይመስላል የሚለውን ነገር አቅርቤያለሁ። እንዳያችሁት አቅርቤያለሁ። የሞሲየውም በዛ ልክ የኩሱሜውም ሌሎች ኢትዮጵያ ውስጥ ያሉ ደቡብ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች የራሳቸውን ነገር እያቀረቡ ነው። እኛም ደግሞ እነሱ ከሚያቀርቡት ውስጥ የምንማረው ነገር አለ፣ የተማርነውም ነገር አለና በጣም ደስተኛ ነኝ። ኢትዮጵያ የባህር በር ለማግኘት እያደረገች ያለችው ጥረት በታሪካዊ ዳራና በዓለም አቀፍ ሕጎች መለኪያ ተቀባይነት ያለውና አሳማኝ መሆኑ ተገለጸ። ኢትዮጵያ የባህር በር ለማግኘት እያደረገች ያለችው ጥረት በታሪካዊ ዳራ፣ ሕጋዊ ሰነዶች፣ ተፈጥሯዊ አቀማመጥና ዓለም አቀፍ ሕጎች መለኪያ ቅቡልና አሳማኝ መሆኑን የስነ አመራር ዓለም አቀፍ ግንኙነት መምህር ዶክተር ጌትዬ ተርፌ አስታውቀዋል። ለኢትዮጵያ ዜና አገልግሎት ዘገባ የአምላክነሽ ተረፈ።
የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ መሆኑን በዩኒቲ ዩኒቨርሲቲ የስነ አመራርና ዓለም አቀፍ ግንኙነት መምህሩ ዶክተር ጌትዬ ትርፌ ለኢዜአ ተናግረዋል። ኢትዮጵያ የባህር በር ለማግኘት እያደረገች ያለው ጥረት በታሪካዊ ዳራ፣ ህጋዊ ሰነዶች፣ ተፈጥሯዊ አቀማመጥ እንዲሁም ዓለም አቀፍ ህጎች መለኪያ ቅቡልነትና አሳማኝ መሆኑንም በአጽንኦት አንስተዋል። እስካሁን ባለው ሂደትም በብዙ መመዘኛዎች ዓለም አቀፍ ተቀባይነት እንዳለው መገንዘባቸውን ገልጸዋል። ለውጤታማነቱም ኢትዮጵያ ያላትን ህጋዊ መሰረት፣ ታሪካዊና የሰነድ ማስረጃዎች በመጠቀም በሰላማዊ የዲፕሎማሲ ልዕልና ስልት ጥረቷን በይበልጥ ማጠናከር እንደሚጠበቅባትም መክረዋል። ለዚህም አጋዡ መሳሪያ ለጎረቤት ሀገራት፣ ለአፍሪካ ህብረት፣ ለምስራቅ አፍሪካ የልማት በይነመረብ መንግስታት ባለስልጣን ኢጋድ፣ ለዓለም አቀፍ ተቋማትና ተጽዕኖ ፈጣሪ የጋራ እድገት ደጋፊ ሀገራት የአቋሟን ትክክለኛነት በልኩ ማስገንዘብ መሆኑን አስረድተዋል። የባህር በር ለተሻለ ሁለንተናዊ እድገት ቁልፍ መሆኑን አስገንዝበው ከህግና ከህዝብ ፍላጎት ውጪ በሆነ መንገድ እንድታጣ የተደረገችውን የባህር በር ማግኘት እንደሚገባትም ነው የተናገሩት። ኢትዮጵያ በራሷ የምታስተዳድረው ወደቦች ያስፈልጓታል። አሁን ብቻ አይደለም፣ ለወደፊትም። ይሄ የሚሆንበት ምክንያት በኢኮኖሚው በዓለም አቀፍ የንግድ ስርዓት ውስጥ ኢትዮጵያ ፍትሃዊ ተጠቃሚ እንድትሆን የሚገቡ ሸቀጦቿና የሚወጡ ሸቀጦቿ የዋጋ ጭማሪ እንዳይኖርባቸው በጣም ትልቅ ፋይዳ አለው። ስለዚህ ኢትዮጵያ በራሷ አቅም የምታስተዳድረው እንደ ኢኮኖሚ እድገቷ ሊያሻግር የሚችል ሊያገለግል የሚችል ዘርፈ ብዙ አማራጭ ወደቦች ያስፈልጋታል። በአንድ ወገብ ጥገኛ መሆን አያስፈልግም። በዓለም ያሉ ንግዶች ከ80 እስከ 90% በዓለም ያለው ንግድ በባህር ላይ ነው የሚካሄደው። ኢትዮጵያም ንግድን በዚህ ንግድ ውስጥ ለመሳተፍ በባህር አማራጭ መጠቀም መቻል አለባት። ገበያን በማረጋጋት የኑሮ ውድነቱን ለመቀነስ የሚደረገው ጥረት ተጠናክሮ እንደሚቀጥል የጋሞ ዞን ንግድና ገበያ ልማት መምሪያ ገለጸ። የዞኑ ገበያን ማረጋጋት ግብረ ኃይል በወቅታዊ ገበያና ተያያዥ ጉዳዮች ላይም ተወያይቷል። ባልደረባችን ሲሳይ ማሞ ተጨማሪ አለው። የጋሞ ዞን ንግድና ገበያ ልማት መምሪያ ኃላፊ ወይዘሮ ሰላማዊት ቦዳ በወቅቱ እንዳሉት በዞኑ ገበያን በማረጋጋት የኑሮ ውድነቱን ለመቀነስ ጥረት ተደርጓል። ለአብነትም የሰንበት ገበያዎችን በማበራከት ህብረተሰቡ ምርትና ሸቀጣሸቀጦችን በተመጣጣኝ ዋጋ እንዲያገኝ መደረጉን ጠቅሰዋል። ግብረ ኃይሉ ገበያን ለማረጋጋት ያደረገውን ጥረት የወረዳና ከተማ አስተዳደሮች የምርት መሸጫ ሼዶችን ሰርተው በማስረከብ የድርሻቸው መወጣታቸውን ነው ኃላፊዋ ያስረዱት። በዞኑ ገበያን የማረጋጋት ጥረት በተለይም በበዓል ግብይት ላይ የዋጋ መረጋጋት ማምጣቱን ነው ኃላፊዋ የሚናገሩት። ገበያን ከማረጋጋት አንጻር ብዙ አቅደን ሰርተናል። በተለያዩ መዋቅሮች ላይ 19 የሰንበት ገበያዎችን ከፍተናል። እነዚህ 19 የሰንበት ገበያዎችን በምንከፍትበት ሰዓት ላይ በቋሚነት አሉ፣ በጊዜያዊነት አሉ። ከጋሞ ልማት ማህበር ጋር በጋራ በመሆን ለሸማቹ አምራቹን በቀጥታ ማገናኘት ስራን አጽንኦት ሰጥተን እየሰራን እንገኛለን። በዛም የታየ ለውጦች አሉ። በበዓል ወቅት ላይ ከዶሮ፣ ከቅቤ፣ ከሽንኩርት፣ ከቲማቲም፣ ከተለያዩ ነገሮች ከፍተኛ ቁጥጥር ከባለድርሻ አካላት ጋር በማድረግ ያስገኘናቸው ውጤቶች አሉ። ግብረ ኃይሉ ገበያን ከማረጋጋት በተጨማሪም በህገ ወጦች ላይ ጠንካራ ቁጥጥር ማድረጉን ኃላፊዋ ጠቅሰዋል። ግብረ ኃይሉ ለህጋዊ ነጋዴዎች ከለላ ይሰጣል ያሉት ወይዘሮ ሰላማዊት በህገ ወጥ ድርጊት በተሳተፉት ላይ ደግሞ እርምጃ መውሰዱን ጠቁመዋል። በህገ ወጥ መንገድ ሲንቀሳቀስ የነበረ ቤንዚንና ናፍጣ በቁጥጥር ስር መዋሉን ያመለከቱት በተጋነነ የዋጋ ጭማሪና ህገ ወጥ ንግድ እርምጃ የተወሰደባቸውም ከ1400 በላይ መሆናቸውን ገልጸዋል። ከመካከላቸው ጉዳያቸው በህግ እየታየ የሚገኙ እንዳሉ ነው ያብራሩት። እንዲሁም የንግድ ተቋማቸው የታሸገ ባቸውና የመጨረሻ ማስጠንቀቂያ የተሰጣቸው ህገወጥ ነጋዴዎች እንዳሉ ነው ወይዘሮ ሰላማዊት የሚገልጹት። 1441 የሚሆኑ ህገወጥ ንግድ ፍቃድ የሌላቸው በውጭ ኢንስፔክሽን ያገኘናቸው በጋሞ ዞን ውስጥ የሚገኙ እነዚህም ህጋዊ ንግድ ፍቃድ እንዲያወጡ አድርገናቸዋል። በአጠቃላይ የሸማቹ ህብረተሰብ ላይ መብት ጥሰትን ደግሞ ወደ 90 የሚሆኑ የመብት ጥሰት ያሳደሩ
አሉ። ያ ስንል ከዋጋ ጭማሪ ከተለያዩ ነገሮች አንፃር የሰጠናቸው አለ። ወደ 53 የሚሆኑ የጽሁፍ ማስጠንቀቂያ ሰጥተናቸዋል። በዞኑ ገበያን የማረጋጋቱ ስራ በቀጣይም ተጠናክሮ እንደሚቀጥል ኃላፊዋ ገልጸዋል። ለዚህም የግብረ ኃይሉ አባል የሆኑት ባለድርሻ የመንግስት ተቋማት ተጨባጭ እቅድ አስቀምጠውም ወደ ስራ እንዲገቡ አቅጣጫ መቀመጡን ወይዘሮ ሰላማዊት ያመለክታሉ። ለአብነትም የኢንቨስትመንት መሬት የወሰዱ በአግባቡ ወደ ማምረት እንዲገቡ፣ ህብረት ስራ ማህበራት ገበያ የማረጋጋት ስራቸውን እንዲያጠናክሩና ህግ አስከባሪ አካላትና ሌሎችም ኃላፊነታቸውን በበለጠ እንዲወጡ አቅጣጫ ተቀምጧል ብለዋል። ለአፈጻጸሙ ከተቋማት ጋር ግልጽ እቅድ ተቀምጦ እንደሚሰራ ጠቁመው ከህብረተሰቡ ጋርም ተከታታይ ውይይት እንደሚደረግ ነው ያስታወቁት። በውይይታችን ላይ ቅድም ተግባብተን የሄድነው ከዚህ በኋላ እቅድ ምን ያክል ግብርና ምርቱን ያቀርባል፣ ህብረት ስራ ከምርት ትስስር ከመፍጠርም አንጻር የራሱን ድርሻ መውሰድ፣ ኢንቨስትመንትም የወሰደው ኢንቨስት አድራጊው በወሰደው በኢንቨስትመንት ውል በገባው መሰረት የሰብል ምርቶችንም ይሁን የአዝረት ምርቶችንም ይሁን ያን በምን ያክል ለሰንበት ገበያው ያቀርባል፣ ነጋዴውን ደላላውን ወደ ውጭ በማውጣት አምራቹና ሸማቹን በቀጥታ ለማገናኘት። የጋሞ ዞን ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ተስፋ ጽዮን ዘነበ በበኩላቸው በዞኑ ህብረት ስራ ማህበራት ምርቶቻቸውን ለሸማቹ በቀጥታ በማቅረብ በገበያ ማረጋጋት ተሳትፈዋል ይላሉ። ማህበራቱ በገበያ ማረጋጋት ስራው ያስገኙትን ውጤት ለማስቀጠል እንደሚሰራ ነው ኃላፊው የሚናገሩት። እንደ ጋሞ ዞን በግብርናው ዘርፍ ላይ የተደራጁ 3 ህብረት ስራ ዩኒዮኖች አሉ። አሁን የያዝነው የገበያ ማረጋጋት ስራ ላይ በከተሞች ማዕከል ላይ በመኖራቸው አባል ማህበራት ባሉበት ቦታ ላይ የፋብሪካውንም ሆነ የገበሬውን ምርት በተመጣጣኝ ዋጋ ለአርሶ አደሩ፣ ለነዋሪው ብሎም ደግሞ ለተጠቃሚው እዛ አካባቢ ላለው መንግስት ሰራተኛም ጭምር የማቅረብ ስራዎች በተሻለ መንገድ እየተሰሩ እንዳሉ ይታወቃል። ተጨማሪ ስራዎችን ለመስራት የሚያስችሉ ምቹ ሁኔታዎች ስለተፈጠሩ አጠናክሮ መቀጠል ያስፈልጋል የሚል መልእክት አለ። የግብረ ኃይሉ አባል ኮማንደር አንተነህ አበበ በበኩላቸውም ፖሊስ ገበያውን በማረጋጋቱ ስራ ኃላፊነቱን ለመወጣት ጥረት ማድረጉን ይናገራሉ። ይኸው ጥረት ተጠናክሮ እንዲቀጥል ህብረተሰቡ ህገወጥ ግብይትና አግባብ ያልሆኑ የዋጋ ጭማሪዎችን አስመልክቶ መረጃ በመስጠት ትብብሩን እንዲያጠናክር ይጠይቃሉ። አላስፈላጊ የዋጋ ጭማሪ የሚያደርጉት ላይ ቁጥጥር ተደርጎ ህጋዊ እርምጃዎች የተወሰዱበት ሁኔታዎች አሉ። ህብረተሰቡ ቀደም ሲል ከገዛው ዋጋ ጭማሪ ተደርጎ ልዩነት ሲያይ ይህንን በአካባቢው ላለው ለጸጥታ አካል ለንግድና ገበያ ልማት መስሪያ ቤት ሪፖርት ማድረግ አለበት። የጋሞ ዞን ገበያ ማረጋጋት ግብረ ኃይል የዘርፍ ተቋማትና ባለድርሻ አካላትን በአባልነት ያቀፈ ነው። በውጭ ሀገራት ከዲያስፖራ ማህበረሰብ ጋር የነበረው የአጀንዳ ማሰባሰብ ስራ በስኬት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ለኢትዮጵያ ዜና አገልግሎት ዘገባ ይመኙሻል ዮሴፍ። ኮሚሽኑ በተለያዩ የዓለም ሀገራት ሲካሄድ የነበረው የአጀንዳ ማሰባሰብ ስራን በተመለከተ መግለጫ ሰጥቷል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ በመግለጫቸው እንደገለጹት በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤምሬትስ፣ በስዊድንና በእንግሊዝ የዲያስፖራ ወገኖች የተሳተፉበት መድረክ ተካሂዷል። ተሳታፊዎች በመድረክ እንዲሁም በበይነመረብ ሀሳባቸውን ማካፈላቸውንና አጀንዳዎቻቸውን ማቅረባቸውን ችለዋል ብለዋል። በኢትዮጵያ ለሀሳብ ልዩነትና መንስኤ ናቸው ያሏቸውን ጉዳዮች ተመካክረው በመለየት ለኮሚሽኑ ማስረከባቸውን ገልጸዋል። አጀንዳ ከመስጠት ባለፈ ሀገራዊ ምክክር ጉባኤው ላይ የሚሳተፉ ተወካዮቻቸውንም መምረጣቸውን ነው የተናገሩት። በመሆኑም መድረኮቹ ኢትዮጵያውያንና ትውልደ ኢትዮጵያውያን መብታቸውን ተጠቅመው በንቃት የተሳተፉባቸው መሆናቸውን ገልጸዋል። በምክክሩ ያልተሳተፉ የዲያስፖራ አባላት በበይነመረብ የሚሳተፉበት እድል እንዳለም ነው ያስታወቁት። አጀንዳ ከማሰባሰብና ተወካዮችን ከመምረጥ አኳያ የቀረው ትግራይ ክልል ላይ ብቻ መሆኑን በማንሳትም ለሂደቱ አስቸኳይ ሁኔታዎችን በመፍጠር በቅርቡ ለማስጀመር ጥረት እየተደረገ መሆኑን ተናግረዋል። ለዚህም ከክልሉ ጊዜያዊ አስተዳደር አመራሮች ጋር ውይይት ማድረጋቸውን በመጥቀስ ዘገባው የኢትዮጵያ ዜና አገልግሎት ነው። በአይኤምኤፍ ኮታ ላይ የተደረገው የ50 በመቶ ጭማሪ ለዓለም አቀፍ ፋይናንሻል ሴፍቲኔት መጠናከር አዎንታዊ ሚና እንዳለው የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ።
ፋሲካ ጸጋዬ ዝርዝሩን እንደሚከተለው ተመልክተዋለች። ተከታትለን እንመለስ። ለአባል ሀገራት የሀብት ተደራሽነትን ለማረጋገጥ የሚረዳ አዎንታዊ እርምጃ መሆኑን በገንዘብም የኢትዮጵያ ብሔራዊ ባንክ የተወሰደውን እርምጃ እንደሚቀበልም አስታውቋል። የብሔራዊ ባንክ ገዢው ይህንን ያደረጉት እንደ ኢሮፓውያን አቆጣጠር በ2025 ከአይኤምኤፍ እና የዓለም ባንክ ዓመታዊ ስብሰባዎች ጎን ለጎን በዋሽንግተን ዲሲ በተካሄደው የአፍሪካ ግሩፕ ኮንስቲትዩሲ ስብሰባ ላይ ባደረጉት ንግግር ነው። እንዲሁም የአይኤምኤፍ ኮታ ማሻሻያ እንዲፋጠንም ገዢው ዶክተር ኢዮብ ተካልኝ ጥሪ አቅርበዋል። ዶክተር ኢዮብ ተካልኝ በመድረኩ በሰጡት ማብራሪያ ይህ እርምጃ በአሁኑ ወቅት ያለውን የዓለም ኢኮኖሚ ገጽታ በተሻለ መልኩ ከሚያንጸባርቅ ወቅታዊና ፍትሃዊ የኮታ ማስተካከያ ጋር ማጣጣም አስፈላጊ መሆኑንም አስረድተዋል። የኮታ ጭማሪውና ፈጣን አተገባበሩ ተቀባይነት ያለው መሆኑን ጠቁመው የኮታ ማስተካከያ አጣዳፊነት ግን እጅግ ከፍ ያለ ትኩረት ሊሰጠው ይገባል ብለዋል። ኢትዮጵያን ጨምሮ ለብዙ የአፍሪካ ሀገራት ኢኮኖሚ አይኤምኤፍ ከዓለም አቀፍ የፋይናንስ ሴፍትነት ውስጥ አስተማማኝ የሆነ አጋር መሆኑንና በኮታ ማሻሻያዎች ላይ የሚደረጉ መዘግየቶች ግን እነዚህ ሀገራት በዓለም አቀፍ ደረጃ ያሉ አስተማማኝ ያልሆኑ ሁኔታዎችን ለማውጣት የሚያስፈልጋቸውን ድጋፍ ሳያገኙ እንዲቀሩ እንደሚያደርጋቸው አስረድተዋል። የታዳጊ አባል ሀገራት የኮታ ድርሻን መጠበቅ ላይ እየታየ ያለውን ስምምነት በማድነቅም አሁን ባለው ማዕቀፍ ታዳጊ ሀገራት ያላቸውን ዝቅተኛ ውክልና መፍታት አስፈላጊ እንደሆነ ገዢው በአጽንኦት አንስተዋል። በመሆኑም ፍትሃዊ፣ ሚዛናዊና ሁሉን አቀፍ የሆነ ዓለም አቀፍ የፋይናንስ ስርዓት ለማረጋገጥ ወደፊት በሚደረጉ የኮታ ማስተካከያዎች እንደ ኢትዮጵያ ያሉ ዝቅተኛ ውክልና ያላቸው ሀገራት ቅድሚያ ሊሰጣቸው እንደሚገባም ጠይቀዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ ምርታ መገኘቱንና ሃንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናገሩ። የቢቢሲን ትንታኔ ባልደረባችን ሲራክ ሳለ እንደሚከተለው ተመልክቶታል። ተከታትለን እንመለስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከነሐሴ ወር ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉ ሲሆን የዋሽንግተንና የሞስኮ ተወካዮች በሚቀጥለው ሳምንት እንደሚገናኙም ተናግረዋል። ትራምፕ በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀን ግን አላረጋገጡም። ክሬምሊን እጅግ ግልጽና ታማኝነት ከነበረው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀመራል ብሏል። ውይይቱ የተካሄደው የዩክሬኑ ፕሬዝዳንት ዜሌንስኪ ዋይት ሃውስን ከመጎብኘታቸው ከአንድ ቀን በፊት ነው። ዶናልድ ትራምፕ ለዩክሬን የቶማሃውክ ሚሳኤሎችን ስለማስታጠቅ እያሰቡ ነው። ሚሳኤሉ ሩሲያ ድንበር ውስጥ ዘልቆ ሊመታ ይችላል። ዜሌንስኪ አሜሪካ እንደደረሱ ሞስኮ ስለ ቶማሃውክ እንደሰማች ውይይቱን ለመቀጠል እየተጣደፈች ነው ብለዋል። የስልክ ጥሪው መጠናቀቅን ተከትሎ ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ላይ ከዩክሬን ጋር ያለው ጦርነት ማብቃት በኋላ በሩሲያና በዩናይትድ ስቴትስ መካከል ስለሚኖረው የንግድ ልውውጥ በስፋት ተነጋግረናል ሲሉ ጽፈዋል። የሁለቱም ሀገራት ከፍተኛ አማካሪዎች በሚቀጥለው ሳምንት ትክክለኛው ስፍራው ባልተገለጸ ቦታ እንደሚገናኙ ገልጸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአሜሪካን ልዑካንን ይመራሉ ብለዋል። ትራምፕ ከፑቲን ጋር ስላደረጉት ንግግር ዜሌንስኪን እንደሚያወያዩ ተናግረው በዛሬው የስልክ ውይይት ትልቅ እመርታ እንደተገኘ አምናለሁ ሲሉ አክለዋል። በኋላ ለጋዜጠኞች እንደተናገሩት በሁለት ሳምንታት ውስጥ ከፑቲን ጋር እንደሚገናኙ ያላቸውን ተስፋ ተናግረዋል። ከፑቲን ጋር ካደረጉት የስልክ ጥሪ በኋላ ሚሳኤሎቹን ለዩክሬን የመስጠት እድልን በተመለከተ የተጠየቁት ዶናልድ ትራምፕ አሜሪካ የቶማሃውክስ ክምችቷን ማሟጠጥ የለባትም፣ እኛም እንፈልጋለን። ስለዚህ በዚህ ጉዳይ ምን ማድረግ እንደምንችል አላውቅም ብለዋል። በአሜሪካ የዩክሬን አምባሳደር ኦልጋ ስቴፋኔሺና በበኩላቸው ከሁለቱ መሪዎች የስልክ ውይይት በፊት ሩሲያ በዩክሬን ላይ የፈጸመችው ጥቃት ሞስኮ ለሰላም ያላትን ትክክለኛ አመለካከት የሚያጋልጥ ነው ሲሉ ተናግረዋል። የቢቢሲ የአሜሪካ አጋር ለሆነው ሲቢኤስ በሰጡት መግለጫ እነዚህ ጥቃቶች የሞስኮ ስትራቴጂ የሽብርና የማዳከም መሆኑን ያሳያሉ ብለዋል። ብቸኛው ውጤታማ ምላሽ በጠንካራ ማዕቀብ፣ በተጠናከረ የአየር መከላከያና የረጅም ርቀት ሚሳኤል አቅርቦት ግፊት ማድረግ ነው ሲሉም ገልጸዋል።
ገልጸዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ኤክስ ላይ የታቀደው የቡዳፔስት ስብሰባ ሰላም ወዳድ ለሆኑ የዓለም ህዝቦች ታላቅ የምስራች ነው ሲሉ ጽፈዋል። ቀደም ብለውም ሰላም ትዕግስትን፣ ጥንካሬንና ትህትናን ይጠይቃል። አውሮፓ አቋሟን መቀየር አለባት። የማያልቅ ጦርነትን ከማባባስ ይልቅ ከሩሲያ ጋር ድርድር ያስፈልገናል። በአህጉራችን ሰላም የሚያመጣው ውይይት ብቻ ነው ሲሉ ገልጸዋል። በነሐሴ ወር በአላስካ በተካሄደው የመሪዎች ስብሰባ ሰላም ስምምነትን ለመድረስ የተደረገው ጥረት ለውጥ ማምጣት ባለመቻሉ ትራምፕ ጠንከር ያለ እርምጃ ለመውሰድ ተገደዋል። ሁለቱ መሪዎች አሜሪካ በተገናኙበት ወቅት የአሜሪካው ፕሬዝዳንት የዩክሬንን ጦርነት ለማስቆም የሩሲያው ፕሬዝዳንት ወደ ሁለንተናዊ የሰላም ድርድር እንዲገቡ ለማሳመን እንደሚችሉ ተስፋ አድርገው ነበር። ሩሲያ እንደ አውሮፓውያን አቆጣጠር ከየካቲት 2022 ጀምሮ በዩክሬን ላይ ወረራዋን ጀምራለች። ከቀናት በኋላም ትራምፕ ፑቲንን ለማናገር ከዜሌንስኪና ከአውሮፓ መሪዎች ጋር ያደረጉትን ስብሰባ እስከ ማቋረጥ ደርሰው ነበር። ከዚያን ወዲህ ዋይት ሃውስም ሆነ ክሬምሊን በሁለቱ መሪዎች መካከል ግንኙነት ስለመኖሩ በይፋ አላረጋገጡም። ትራምፕ በምርጫ ዘመቻቸው በቀናት ውስጥ በዩክሬን ያለውን ጦርነት ማስቆም እንደሚችሉ ቢገልጹም በኋላ ላይ ግን ጉዳዩ ፈታኝ መሆኑን አምነዋል። ትራምፕ ከቀድሞው ፕሬዝዳንት ጆ ባይደን በበለጠ ለሩሲያ አዛኝ ሆነው ይታዩ ነበር። ከዜሌንስኪ ጋር የነበራቸው ግንኙነት ሻክሮ እንደ አውሮፓውያን አቆጣጠር የካቲት 28 ምክትል ፕሬዝዳንቱ ጄዲ ቫንስ ባሉበት ውዝግብ ውስጥ መግባታቸው ይታወሳል። ከቅርብ ወራት ወዲህ ግን ከዜሌንስኪ ጋር ያላቸው ግንኙነት በጣም ተሻሽሏል። ትራምፕ መስከረም ላይ በግጭቱ ላይ ያላቸው እይታ መቀየሩን ጠቁመው ኪየቭ ዩክሬን ሁሉንም ግዛቶቿን ወደ ቀድሞ ሁኔታ መመለስ ትችላለች ብለው እንደሚያምኑ ገልጸው ነበር። ይህም ቀደም ሲል ኪየቭ በሩሲያ የተወሰዱባትን ግዛቶች እንደማታገኝ አምና ትቀበል ካሉበት በእጅጉ የራቀ ነው። ከጥር ወዲህ ለሶስተኛ ጊዜ ወደ ዋሽንግተን ያቀኑት ዜሌንስኪ በውይይታቸው የቶማሃውክ ሚሳኤሎች ጉዳይ ዋነኛ አጀንዳ ሊሆን ይችላል። ዜሌንስኪ 2500 ኪሎ ሜትር የሚጓዙ ሚሳኤሎች ለዩክሬን እንድትሰጣቸው ዩናይትድ ስቴትስን ጠይቀዋል። በዚህ ሳምንት መጀመሪያ ላይ ሚሳኤሎቹን ለዩክሬን ለመስጠት አስበው እንደሆነ ሲጠየቁ ግን ዶናልድ ትራምፕ እናየዋለን፣ ሊሆን ይችላል የሚል ምላሽ ሰጥተዋል። ዘገባው የቢቢሲ ነው። የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ ሲደርሱ የነበሩ የሰዓቱ ዜና 42ን ከማገባደዳችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። በክልሉ የሚገኙ ባህላዊ የኪነ ጥበብ ሀብቶችን ማልማትና ማስተዋወቅ ትኩረት እንደተሰጠው የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ አስታወቀም። ኢትዮጵያ የባህር በር ለማግኘት እያደረገች ያለችው ጥረት በታሪካዊ ዳራና በዓለም አቀፍ ሕጎች መለኪያ ተቀባይነት ያለውና አሳማኝ መሆኑ ተገለጸ። ገበያን በማረጋጋት የኑሮ ውድነቱን ለመቀነስ የሚደረገው ጥረት ተጠናክሮ እንደሚቀጥል የጋሞ ዞን ንግድና ገበያ ልማት መምሪያ ገለጸ። ከውጭ ትራምፕ በዩክሬን ዙሪያ ለመነጋገር ከፑቲን ጋር ዳግም እንደሚገናኙ ተናገሩ። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከጋሞ ቴሌቪዥን ወደ እናንተ ሲደርሱ የነበሩ መረጃዎችን ወደ እናንተ ያደረስ ቆይታ ያደረግኩት እኔ ዮሐንስ ባይሳ ነበርኩ። በቀጣይ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የጋሞ ቴሌቪዥንን ከቴሌቪዥን ስርጭት በተጓዳኝ በተለያዩ የማህበራዊ ሚዲያ አውታሮቻችን እንድትከታተሉና ሀሳብ አስተያየቶቻቸውን እንድታደርሱ እየጋበዝኩ ጥሩ ጊዜን ተመኘው። ሰላም።
ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ከጋሞ ቴሌቪዥን የሚቀርብላችሁ ስፖርታዊ መረጃ ነው። ከመረጃው ጋር ፍሬው አበበ ነኝ። ከባለፉት ዓመታት በተለየ መልኩ በሁለት ከተሞች የሚደረገው የኢትዮጵያ ፕሪሚየር ሊግ ነገ በአዲስ አበባና ሐዋሳ ከተሞች በአንደኛ ሳምንት ጨዋታዎች ይጀምራል። ቅዳሜ ኢትዮ ኤሌክትሪክ ከሸገር ከተማ ከቀኑ 7 ሰዓት በሚያደርጉት ጨዋታ የሚጀምረው ሊጉ 10 ሰዓት ላይ አዲስ አዳጌውን ነገሌ አርሲን ከአርባ ምንጭ ከተማ ያገናኛል። በተመሳሳይ ሰዓትም ድሬዳዋ ከተማ ከሐዋሳ ከተማ በሐዋሳ ዩኒቨርሲቲ ስታዲየም የመክፈቻ ጨዋታቸውን የሚያደርጉ ይሆናል። በተመሳሳይ ስታዲየም ምሽት 1 ሰዓት ላይ ዋልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና ይጫወታሉ። እሁድ 9 ሰዓት ላይ ኢትዮጵያ ቡና ከቅዱስ ጊዮርጊስ የሚገናኙበት ጨዋታ ይጠበቃል። ፋሲል ከተማ ከኢትዮጵያ ንግድ ባንክ እንዲሁም መቻል ከወላይታ ድቻ እሁድ ዕለት የሚደረጉ ሌሎች ጨዋታዎች ናቸው። አዳማ ከተማ ከኢትዮ መድን፣ ባህር ዳር ከተማ ከሀዲያ ሆሳዕና እንዲሁም ስሁል ሽሬ ከመቀለ ሰባ እንደርታ ሰኞ ዕለት የሚደረጉ ጨዋታዎች መሆናቸውን ከአክሲዮን ማህበሩ ማህበራዊ ትስስር ገጽ ያገኘናቸው መረጃዎች ያመለክታሉ። ማስ ስፖርትን መስራት በማህበረሰቡ ዘንድ አንድነትን ከማጠናከር አንጻር የጎላ ሚና እንዳለው ተጠቆመ። በስፖርታዊ እንቅስቃሴ የተገነባ ማህበረሰብ ለሀገር ግንባታ ወሳኝ ነው በሚል መሪ ቃል የጋሞ ዞን የማህበረሰብ አቀፍ የማስ ስፖርት የማስጀመሪያ መርሃ ግብር በዳራማሎ ዋጫ ከተማ ተካሂደዋል። የአምላክነሽ ተረፈ ዝርዝር አላት። በማስጀመሪያ መርሃ ግብሩ የተገኙት የጋሞ ዞን ወጣቶችና ስፖርት መምሪያ ምክትልና የስፖርት ዘርፍ ኃላፊ አቶ ኢሳያስ አጅሬ ማስ ስፖርትን መስራት በማህበረሰብ ዘንድ አንድነትን ለማጠናከር የጎላ ሚና እንዳለው ገልጸዋል። የስፖርትን ጥቅም በአግባቡ የተረዳ ዜጋን ለመገንባት ሁሉ አቀፍ ትብብር እንደሚያስፈልግም አቶ ኢሳያስ አሳስበዋል። ስፖርታዊ እንቅስቃሴ የሚችሉት ብቻ የሚያከናውኑት አይደለም ያሉት አቶ ኢሳያስ አጅሬ ጤናን ለመጠበቅና ማህበራዊ ትስስርን በመፍጠር ረገድ የዳራማሎ ዴንዳሾ ስፖርት ክለብ ህዝባዊ ድጋፍና በውጤት የታጀበ ጉዞ አንዱ ማሳያ ነው ብለዋል። የዳራማሎ ወረዳ አስተዳዳሪ አቶ ጢሞቴዎስ ጥላሁን በስፍራው ተገኝተው ባስተላለፉት መልእክት ጋሞ ዞን የብዙ ሺህ ስፖርተኞች መፍለቂያና በዘርፉ የተጀመረውን ሁሉ አቀፍ መነቃቃት አጠናክሮ ማስቀጠል እንደሚገባ ገልጸው ዞኑን በተለያዩ መድረኮች የሚያስጠሩ ስፖርተኞችን ለማፍራት በጋራ እንሰራለን ሲሉ ሀሳባቸውን ሰጥተዋል። የወረዳችንን ብሎም የዞናችንን ስም ከፍ ያደረጉ እንደ ዴንዳሾ ያሉ ክለቦችን ለማጠናከር ታቅዶ እየተሰራ መሆኑን ገልጸው ንቁና ብቁ ሆነን ለመስራት የተጀመረውን የማስ ስፖርት ያለማቋረጥ እንዲሰራ በአጽንኦት አሳስበዋል። የዋጫ ከተማ አስተዳደር ምክትል ከንቲባና የሥራ ዕድል ፈጠራ ጽህፈት ቤት ኃላፊ አቶ ቴዎድሮስ ቴካ በበኩላቸው ስፖርት መስራት የዕለት ተዕለት ተግባር አካል ሆኖ እንዲቀጥል የጋራ ልምምዶች ወሳኝነት እንዳላቸው ጠቁመው ከዞኑ የተወሰደውን ልምድ ውጤት እንዲያመጣ አበክረው እንደሚሰሩ አብራርተዋል። በማስጀመሪያ መርሃ ግብሩ የጋሞ ዞን ወጣቶችና ስፖርት አመራሮችና ባለሙያዎች፣ የዳራማሎ ወረዳና የዋጫ ከተማ አስተዳደር የመንግስትና የፓርቲ የሥራ ኃላፊዎችና የከተማው ነዋሪዎች ተሳትፈዋል። ኢንስትራክተር ሊዲያ ታፈሰ የካፍ ዳኞች ኮሚቴ አባል ሆና ተመረጠች። የቀድሞ ዓለም አቀፍ ዳኛ ሊዲያ ታፈሰ የካፍ ዳኞች ኮሚቴ አባል ሆና ተመርጣለች። የብሔራዊ ዳኞች ኮሚቴ ምክትል ሰብሳቢ በመሆን እያገለገለች የምትገኘው ሊዲያ ታፈሰ ካፍ በአዲስ መልክ ባዋቀረውና 12 አባላት ባሉት ኮሚቴ አባል ሆና መመረጧን ከኢትዮጵያ እግር ኳስ ፌዴሬሽን የተገኘው መረጃ ያመለክታል። ሊዲያ ታፈሰ የዳኞች ኢንስትራክተር ሆናም መቆየቷ ይታወሳል።